የዱዓ ፍሬ የመዘግየቱ ጥበብ። ኢብኑል ቀይም የዱዓ ፍሬ የሚዘገይባቸውን ምክንያቶች ጠቁመዋል። ጥቂቶቹ እነሆ። አንደኛ፣ ዱዓ ተቀባይነት ማጣቱ ትዕግሥት የሚሻ ፈተና ነው። በፍጥነት ውጤት ማስገኘቱም እንደዚሁ ምስጋና የሚሻ ፈተና ነው። አላህ እንዲህ ብሏል፣ ለመፈተንም በክፉም በደግም እንሞክራችኋለን፣ መጨረሻም ወደ እኛ ትመለሳላችሁ። አልአንቢያ ቁጥር 35። እናም ሲዘገይ ጥበብ መሆኑን መረዳትና መታገስ ይጠበቃል። ሁለተኛ፣ አላህ የፍጡራን ሁሉ ባለቤት ነው። እያንዳንዱን ነገር የሚፈጽመው ለጥበብ ነው። ሲሰጥም ለጥበብ ነው፣ ሲነሳም ለጥበብ ነው። የእርሱን ውሳኔ መቃወም ተገቢ አይደለም። ከሰጠ በጥበቡ ከነፈገም በፍትሑ ነው። አላህ እንዲህ ብሏል፣ አንድ ነገር ጠልታችሁት ያ ነገር ለእናንተ መልካም የሚሆንበት አጋጣሚ አለ። አንድን ነገር ደግሞ ወዳችሁት ያ ነገር ለእናንተ መጥፎ የሚሆንበት አጋጣሚ ይከሰታል። አላህ የነገሮቹን ፍጻሜ በዚህችም ሆነ በቀጣዩ ዓለም የሚበጃችሁንና የሚጠቅማችሁን ጠንቅቆ ያውቃል። እናንተ ግን አታውቁም። አልበቀራ 2:16። ሦስተኛ፣ አላህ ለባሪያው የመረጠለት ነገር በራሱ ከሰውየው ምርጫ የበለጠ መሆኑ ጥርጥር የለውም። አላህ ለሰው ልጆች ከራሳቸው በላይ ያዝናል። የሚበጅና የሚከፋባቸውን ከእነርሱ በላይ ያውቃል። እንዲህም ብሏል አላህ፣ አንድ ነገር ጠልታችሁት ያ ነገር ለእናንተ መልካም የሚሆንበት አጋጣሚ አለ። አልበቀራ 2:16። ስለዚህ ሰውየው ጉዳዩ በዱዓው ተፈጸመም አልተፈጸመም መጨነቅ የለበትም። ምክንያቱም አላህ የተሻለውን መርጦላታልና። ወንድሜ ሆይ እውነታው ይህ ነውና የአምላክህን በር ከማንኳኳት ምንጊዜም አትታቀብ። አዘውትሮ ያንኳኳ አንድ ቀን ይከፈትላታልና።